ሀገረ መንግስት ግንባታና አሰባሳቢ ትርክትን የመፍጠር ሂደት ጥብቅ ትስስር አላቸው። የረጅም ዓመታት ዕድሜ ባለቤቷ ሀገር ኢትዮጵያ በሀገረ መንግስትና የጋራ ትርክት ግንባታ ላይ ብዙ ርቀት እንዳልተጓዘች ይነሳል። መጠፋፋትም ቢሆን የትናንት የፖለቲካ ታሪካችን ነበር። መጠፋፋት አለው። ኢትዮጵያውያን ማን ነው የሚለውን፣ ኢትዮጵያስ ማን ነበረች የሚለውን፣ ትናንትና ምን ነበር፣ ዛሬ ምንድነው፣ ነገ ምን ልንሆን እንችላለን፣ ፕሬዲክሽን አለው። ስለዚህ እዛ መካከል አንዱን ማጥፋት አለው። በየትኛውም ረገድ ስልጣን የመያዝ ሁኔታዎች አባዜ ያለው ከያዚም በኋላም ተቀራርቦ ያለመስራት በከፍተኛ ሁኔታ የታየው ነው። በፖለቲካው ዘመነ ኃይለ ሥላሴ ጀምሮ የመገዳደል፣ በዚህ ውስጥ የመጠፋፋት፣ በዚህ ውስጥ የመወነጃጀል፣ በዚህ ውስጥ የማሰር የመፍታት ትርክት ነው የነበረን። ከዚህ የትናንት ታሪክ በመማርም አሰባሳቢ ትርክትን በመፍጠር ታሪካዊ ስብራቶችን በመጠገን የሀገርን ልዕልና ለማረጋገጥ እንቅስቃሴ ከተጀመረ ሰነባብቷል። ለዘመናት የቆዩ ተቋማዊ አጥሮችን በመናድ ሀገራዊ አንድነትና የጋራ ብልጽግናን ማዕከል ያደረገ የጋራ ብሔራዊ ትርክትን በመፍጠር የሀገረ መንግስት ግንባታ ማጠናከር ላይም ትኩረት ተሰጥቷል። ይህም ለኢትዮጵያ ወደፊት አሻጋሪ ገዢ ትርክት የማኖር አዲስ እሳቤ ተደርጎ ተወስዷል። ከምንገፋፋ አገራዊ ጉዳይ አለን፣ ኑና አብረን በጋራ እንስራ፣ ሀሳባችሁን አምጡ፣ እንወያይ፣ እንመካከር። ምንም ያክል የፖለቲካ ርዕዮተ ዓለም ልዩነት ቢኖረን የልማት ጉዳዮቹ ምክንያቱም አገራዊ እድገቱ የጋራችን ስለሆነ ግን ምን አለን የፖለቲካ ልዩነት አለን ብሏል። ይሄ በደንብ ተሰምሮ ወደፊትም ልምምድ እየሆነ አሁን ካለው መንግስትም ሌላ ፖለቲካ ፓርቲ ቢመጣ ይሄኑ ብንከተል ለዓለም አዲስ የፖለቲካ ልምምድ ዲሞክራሲን የማሳደግ ሌሎቹን የማምጣት ሂደት ነው የሚሆነው። በመደመር ስሜት አብረን እንሻገራለን፣ ኢትዮጵያ የምትባለዋን ሀገር አብረን እንፈጥራታለን፣ አብረን እንሰራታለን፣ አብረን እናለማለን የሚል ፍልስፍናና አይዲዮሎጂ ይዘው ተነሱ። በዛ መሰረት እንግዲህ የተለያዩ መጽሐፎችን በመጻፍ የተለያዩ ስልጠናዎችን በመስጠት አይዲዮሎጂያቸውን ለማስረጽ ሰፊ ስራ ሰርተዋል። እይታው ከዜሮ ድምር ብዜት ይልቅ የቀደሙ መልካም ስራዎችን በመቀበል ተቋማዊ ቅርጽ መስጠትና ለሀገረ መንግስት ግንባታ በሚበጅ መልኩ መስራት መገለጫው ሆነ። በመደመር መንግስት ላይ የምታገኘው የመቀጠል ትርክትን ያልኩ በምክንያት ነው። የህዳሴ ግድብ ተቋርጦ ነበር። ለምን መቀጠል አስፈለገ? በእልህ በመጠፋፋት በትላንት ታሪክ ቢሆን ኖሮ የህዳሴ ግድብን ቀጥለን ገንብተን ዛሬ አናየውም ነበር። ሌሎችም የልማት መስኮችን ብንመለከት ማለት ነው። ቂመኝነትን ያጠፋ፣ መቀነስን ያጠፋ፣ ማባዛትን ከፍ ያደረገ፣ መደመርን ደግሞ በራሱ የሰነደ ትልቅ ለሀገረ መንግስት ግንባታ አዲስ ትርክት ይዞ የመጣ ሆኖ አግኝቸዋል። በዚህ ሂደት ከተሜነት የራሱ የሆነ አስተሳሳሪነት ያለው የብዝሃነት መገለጫ መንገድ ሆኖ ይነሳል። በተግባር የተገለጡ አሁናዊ ስራዎችም ለዚህ በማሳያነት ይነሳሉ። የመደመር መንግስት ከተሜነትን የሰው ልጅ የብልጽግና መዳረሻ ነው ብሎ ያምናል። ከተሜነት በእቅድና በእውቀት ካልተመራ አይደረስበትም። ማህበራዊ እይታ፣ ከተሞች የቅይጥ ባህል መፍጠሪያ ናቸው። ከተሜነት ደግሞ ስርዓት ያለው ህብራዊ አንድነት ነው። ኢኮኖሚያዊ እይታውስ ከተሞች ለንግድ፣ ለኢንቨስትመንት፣ ለኢንዱስትሪ፣ ለስራ ፈጠራ ማዕከል ናቸው። ፖለቲካዊ እይታውስ የዳበረ የፖለቲካ ስርዓት መፍለቅ የሚቻለው ከተሞች ውስጥ ነው። የሲቪክ ባህል መሰረት፣ የውይይት የንግግር ባህል የሚገነባው ከተማ ውስጥ ነው። ከትንሽ ወደ ከፍታ ኢትዮጵያ የነበረችበትን ሌቭል እናያለን። አሁን ያለንበትን ሌቭል እናያለን። በቅርብ ጊዜ ነው ባለኝ መረጃ ኦልሞስት 72 ከተሞች ላይ የኮሪደር ልማትን ጀምረናል። የኮሪደር ልማት የሀገር ገጽታ ነው። የኔና አንተ መልክ ነው። ሁላችንም የምናሳየው የምንገለጽበት ነው። ስናይ እናደንቃለን። አይቻሉም የተባሉ ነገሮችን ችለናል። በዛ ውስጥ ምን አለ? መፍጠር አለ። መፍጠር ብቻ አይደለም፣ መፍጠን አለ። እነዚህን ሁሉ ስታመጣቸው መደመር የሚለውን ይሰጣል። ያለፈውን ማንቋሸሽ የፖለቲካ ስርዓታችን መገለጫ ሆኖ በቆየባት ሀገር ኢትዮጵያ የጋራ ትናንቶችን መሰረት በማድረግ የጋራ ነገን መገንባት ለህዝቦች አንድነትና ሁለንተናዊ ብልጽግና መሳካት ምቹ መደላድልን ፈጥሯል። ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር።
በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው።